ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በአማራ ክልል በተለያዩ አካባቢዎች ውጊያዎች የተካሄዱ ነው። ከፍተኛ ድል እንደተመዘገበም የደረሱን መረጃዎች ያመለክታሉ። በተለይም በደጋዳሞት ጎጃም በወሎ ከፍተኛ ቁጥር ያለው ያገዛዙ ሰራዊት መደምሰሱን መማረኩን የደረሰን መረጃ ያመለክታል። አገዛዙ ጥቃት የከፈተበት እንደዚህ ውጊያዎች መቀልበሳቸውንና በፋኖ የበላይነት የተካሄዱ እንዳለ ነው። አርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ የገለጸው መስመር ላይ አግኝቼዋለሁ። አርበኛ አስረስ በጣም ነው ማመሰግነው። ሰሞኑ ውጊያዎች በስፋት እየተከናወኑ ነው። እንደው መነሻቸው ምንድነው? በተለየ ሁኔታ አገዛዙም ድል አገኘው እያለም በስፋት እየተናገረ ነው። እስቲ ምንድነው እየተካሄደ ያለው? አመሰግናለሁ መሳይ። አገዛዙ የምርጫ ድራማውን አከናውኛለሁ ካለ ማግስት ጀምሮ ያቀደው ነገር ቢኖር ከፍተኛ የፋኖ ቁጥጥር ያለባቸውን ይዞታዎች ወታደራዊ ኦፕሬሽኖች ነፃ አደርጋለሁ ወይም ደግሞ የወገን ኃይል ላይ ከፍተኛ ደረጃ ማዳከም ስራ ሰራለሁ ከዛ ቀጥዬ ደግሞ ወደ ሰሜኑ ጦርነት ገሰግሳለሁ በሚል ሂሳብና ስሌት ያደረጋቸው ወታደራዊ እንቅስቃሴዎች ነበሩ። ከሰሞኑ የተደረጉት ወታደራዊ እንቅስቃሴዎችም የዛ መገለጫዎች ወይም ማሳያዎች ናቸው። ላለፉት ሳምንታት በርካታ አካባቢዎች የተለያዩ ኦፕሬሽኖች ሲደረጉ ቆይተዋል። በወለጋ ቀጠና አንሻ ሰይድ እዝ ከፍተኛ ወታደራዊ ድል ባገኘ ማግስት በሰራዊት ላይ የደረሰበትን ከባድ ኪሳራ ለማወራረድ በማህበረሰቡ ላይ የጀት ድብደባ በማድረግ በርካታ ንጹሃንን ጨፍጭፏል። ከዛ ውጭ በጎጃም፣ በጎንደር፣ በወሎና በሸዋ አካባቢዎች ደግሞ በአሳቻ ሰዓት በተለይ በሌሊት በመንቀሳቀስ የወገንን ካምፖች በመክበብ ጉዳት ለማድረስ ያደረጋቸው ሙከራዎች ነበሩ። በሌላ መልኩ ደግሞ ቤም ሮኬቶች፣ ተኳሽ መሳሪያዎችን ዙ-23 እና ሌሎች ከባድ መሳሪያዎችን በመጠቀም ከፍተኛ ቁጥር ያለው ኃይል በመያዝ በተለያዩ አካባቢዎች እንቅስቃሴ አድርጓል። ከእነኝህ መካከል በሰሞኑ ውጊያ ከተደረገባቸውና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ከፍተኛ ወታደራዊ ድል ካገኘባቸው ቦታዎች መካከል ጎጃም ደጋዳሞት ቀጠና የተደረገው እና ዛሬ ጠዋት የተገኘው ድል በትልቁ የሚጠቀስ ነው። በዚህ ውጊያ እንግዲህ ለተወሰኑ ቀናት ደጋዳሞት ፕሮፌት ከተማን ለመቆጣጠር በተለያየ አቅጣጫ ጠላት እንቅስቃሴ ሲያደርግ ነበር የቆየው። የተለያዩ ክፍለ ጦሮችን በማቀናጀትና አሃዶችን በማዋሃድ በርካታ ሙከራዎችን አድርጓል። ይሄ ሙከራ በዛሬው ዕለት ሙሉ በሙሉ በሚባል ደረጃ የሚያከሽፍ ትልቅ ወታደራዊ ድል ተገኝቷል። ዛሬ ረፋድ ላይ የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የደጋዳሞት አካባቢ ሻለቆች፣ የ206ኛ ኮር 24ኛ ክፍለ ጦር የስናን አባጅሜ ሻለቃ፣ የ102ኛ ኮር 33ኛ ክፍለ ጦር፣ የ201ኛ ኮር 54ኛ ክፍለ ጦር ሻለቆች በጋራ በመተባበር ደጋዳሞት ፈረስ ቤት አቅራቢያ ከዚህ በፊት ትልቅ ወታደራዊ ድል የተገኘበት ስትራቴጂክ ቦታ ላይ ሞርተር 82 2 ድሽቃዎች፣ በርካታ ስናይፐሮች እና ብሬኖች ከበርካታ ተተኳሽ ጋር የነፍስ ወከፍ እና የቡድን መሳሪያ ጋር መማረክ ተችሏል። በዚህ አውደ ውጊያ 2 ያክል ኮሎኔሎች ተገድለዋል። ሌሎች የተማረኩ አሉ። ውጊያው አልተጠናቀቀም። የወገን ኃይል የተራረፈውን የጠላት ኃይል ለመለቃቀም እንደገና መልሶ ማጥቃት ዝግጅት እያደረገ ባለበት ሰዓት ነው እናንተ እየተነጋገርን ያለ ነው ማለት ነው። በዛ አካባቢ ከፍተኛ ወታደራዊ ድል ያገኘንበት ነው። በሌላ በኩል በማቻከል አካባቢ እንዲሁ ግራ ቅዳም የሚባል ቦታ ላይ ከፍተኛ ውጊያ እየተደረገ ነው ያለው። በዚህ ሰዓት እንግዲህ እንደሚታወቀው ባለፉት 3 ዓመታት በተደረጉ አስደናቂ ወታደራዊ ጀብዶች የጮቄ ተራራ ሰንሰለቶች ላይ የአብይ አህመድ ሰራዊት ተቀብሮ ነው የቀረው። በዚህ በጮቄ አዋሳኝ ቦታዎችና መሀል ጮቄ ላይ ባሉት ከሰከላ፣ ደጋዳሞት፣ በስናን፣ ቢቡኝ እና ሌሎች ደጋማ ወረዳዎች አካባቢ ከፍተኛ ቁጥር ያለው የጠላት ኃይል ሰርጎ የቀረበት ተቀብሮ የቀረበት ቀዳና ነው። ያ የትናንት ታሪክ ዛሬም እየተደገመ ነው የሚገኘው። የወገን ኃይል በከፍተኛ ስሜትና መነሳሳት ላይ ነው የሚገኘው። በሁሉም አካባቢ ተመሳሳይ ነገሮች ይቀጥላሉ ማለት ነው። በሌላ በኩል በወሎ ሰሜን ወሎ አካባቢ እንዲሁ ከፍተኛ ምርኮ የተገኘበት ድል ተደርጓል። የምኒልክ 102ኛ ኮር 12ኛ ክፍለ ጦር ያው በዘረፈጁ አገዛዝ ሰራዊት ላይ ከባድ መብረቃዊ ጥቃት ፈጽሟል። በትናንትናው ዕለት ሰኔ 18 2018 ዓመተ ምህረት ማለት ነው። በተለይም በዞብልና ራማ በኩል በተለምዶ ፀሐይ መግቢያ ድረስ አስተላለፍ በማድረግ እንቅስቃሴ ያደረገውን የጠላት ኃይል የወገን ኃይል 12ኛ ክፍለ ጦር በመልሶ ማጥቃትና በመከላከል ከፍተኛ ውጊያ በማድረግ ያሰለፈውን 3 መድፍ 1 ዙ-23 ሞርተር 120 በማሰለፍ ሊያደርግ የሞከረውን ማጥቃት በማክሸፍ ከፍተኛ ድል ማግኘት ተችሏል። በዚህ ድልም ከ28 በላይ የነፍስ ወከፍ መሳሪያዎች፣ በርካታ ተተኳሾች፣ የድሽቃ የብሬንና የክላሽ ተተኳሾች፣ አልባሳት፣ ኤፍ1 ቦምቦችና በርካታ ምርኮች ተገኝተዋል። በሌላ በኩል ማዕከላዊ ጎንደር በለሳ አካባቢ ሚካኤል ደብር እንዲሁ በዚህ ሰዓት ከፍተኛ ውጊያ እየተደረገ ነው የሚገኘው። በአጠቃላይ የጠላትን የማጥቃት እቅድ
በማክሸፍ በከፍተኛ መከላከል ትላልቅ ወታደራዊ ድሎች እየተገኙ ነው ያሉት። መሳይ ውጊያዎች አሁንም እንደቀጠሉ ናቸው። ያው ሲጠናቀቁ በዝርዝር የምናቀርባቸው ነው የሚሆነው። እንግዲህ አስረስም ይሄ ውጊያ አሁን ሰሞኑን እየተካሄደ ያለው አንደኛ አገዛዙ አቅዶ እስከ ሰኔ 30 የፋኖን ኃይል ማዳከም ከዛም ወደ ህወሓት ጋር የሚደረገውን ጦርነት ለብቻ ተነጥሎ ለመዋጋት የሚያስችል አቅም ይፈጥርልኛል ብሎ ነው እንግዲህ አስቀድሞ ፋኖ ላይ ጥቃት የከፈተው። ሰሞኑንም ባልተለመደ ሁኔታ ያገዛዙ የተለያዩ ሚዲያዎች የድል ዜናዎችን እያቀረቡ ይገኛሉ። እንደው ትክክለኛ መሬት ላይ ያለውን ሁኔታ የኢትዮጵያ ህዝብ እንዲያውቅ በሚል ነው። እውነት እንደተባለው እናንተም በማዳከም ከህወሓት ጋር ለመዋጋት ወይስ የተለመደው በየጊዜው አገዛዙ ይሞክራል፣ ይመታል፣ ይመለሳል የተለመደው አዙሪት ነው እያየን ያለ ነው? ባለኝ መረጃም በእኔ ግላዊ እምነትም አገዛዙ ከትግራይ ኃይሎች ጋር ያለው ግንኙነት አሁን ባለበት ሁኔታ ይቀጥላል ብዬ አላምንም። መረጃዎቹም እንደሚያሳዩት እሱን ነው። በዚህ ሁኔታ ውስጥ እንደ መንግስት መቀጠል እንደማይችል በሚገባ የተረዳ ይመስለኛል። ለዛም ነው ብዙ ጊዜ ስለ ትብብርም ስለሌላም ነገር ሲነሳ በከፍተኛ ሁኔታ የሚቃዠው አገዛዙ። ከኛ አንጻር የተለመደ ነው እንዲህ አይነት በቀናት የተቆረጡ ለ30 ቀን ለ20 ቀን ለ15 ቀን እየተባሉ ወታደራዊ እቅዶች እየወጡ ሁሉም ወታደራዊ እቅዶች ላለፉት 3 ዓመታት እየከሸፉ ለወገን ኃይል የሞራልም የቁሳቁስም ብቻ የኛን ወታደራዊ ኤክስፖዠር እየጨመሩ ነው ያሉት። እሱ ነገር ነው አሁንም ተያይዞ ሊቀጥል የሚችለው። እውነት ለመናገር የጠላት እግረኛ ሰራዊት የመዋጋት አቅም በከፍተኛ ደረጃ የተዳከመ ሙሉ በሙሉ በቴክኖሎጂ ላይ ጥገኛ የሆነ በድሮኖች በጀቶች ላይ ጥገኛ የሆነ ከዛ ወረድ ሲል እንኳን ሮኬቶችና ዙ23ቶችን በመተኮስ ሞራሉን ለመገንባት ትምሪት የሚሰጠው እግረኛ ሰራዊት እንጂ በዋናነት ታዋጊ መኮንኖችን በብዛት ስላለቁ እግረኛውም የመዋጋት ሞራልም አቅምም ስነልቦናም ወታደራዊ አቅምም ስለሌለው ምንም የሚያመጣው ለውጥ የለም። ያው እንደተለመደው በገፍ የሚያመጣውን የጦር መሳሪያ በገፍ የሚያመጣውን ተተኳሽ አልባሳትና ሬሽን በመማረክ የወገንን ኃይል በማጠናከር ወደሚፈልገው ስትራቴጂክ ማጥቃት መሸጋገር የምንችልበት ባለፈው መሳይ አንተም ጋር ስንነጋገር ስንጠቅስ እንደነበረው እነኚህ መጪዎቹ ጊዜያት በጣም በፋኖ የትግል ታሪክ ውስጥ ወሳኝ ምዕራፍ ላይ ደርሰናል ብለን ነው የምናምነው። ከዚህ በፊት እንዳብራራ ነው ያንን ወሳኝ ምዕራፍ የምናሳካበትን ወታደራዊ ትጥቆች እና ስነልቦናችንን በበቂ ሁኔታ የምንታጠቅበትን እድል ነው አገዛዙ እየፈጠረልን ያለ። ዛሬ የተገኘ እና አጠቃላይ በሁሉም አካባቢ ያለው መነቃቃት ደግሞ ተጨማሪ ድሎችን እንድናገኝ ምክንያት ነው የሚሆነው። በሁሉም አካባቢዎች ተያያዥ ነገሮች ይቀጥላሉ። ሌሎች እንዲሁ በራሳችን እቅድ በትልቁ ውጤትና ስኬት የምናመጣባቸው ተጋድሎችም በድርጅቱ ከፍተኛ ወታደራዊ አመራሮች በእቅድ ተይዞ ስራዎች እየተሰሩ ነው ያሉት። ህዝቡም የወገን ሰራዊትም አመራሩም ድል ለማግኘት ከፍተኛ ጉጉትና ዝግጅት ነው ያለው። አገዛዙ የሚለውጠው ነገር በምንም ተአምር የለም። እንግዲህ ሌሎች ኃይሎች ጋር የሚኖረውን ጦርነት ሁኔታ አሰላለፍ በራሳችን መንገድ እናጠናለን። ሁኔታዎች ወዴት እንደሚሄዱ ከፍተኛ አመራሩ በየጊዜው የሁኔታ ትንተና ሰነዶችን እያቀረበ እየተወያየ አቋም ይወስድባቸዋል። ያ እንደተጠበቀ ሆኖ ግን የዕለት ከዕለት ወታደራዊ ክንውኖችን በድል እንዲጠናቀቁና በስኬት እንዲያልቁ ርብርብ እየተደረገ ነው ያለው። ዛሬም ትናንትም የነበሩት የጠላት ወታደራዊ ኦፕሬሽኖች የወገንን ኃይል ከማጠናከር ያለፈ አንድ ጠብ የሚል ነገር ለጠላት ያመጡለት ወታደራዊ ትርፍ አልነበረም፣ ነገም አይኖርም። ይሄ የተለመደ ነገር ቢሆንም ከዚህ ደግሞ ከፍ ያለ ነገር አሁን ህዝቡ እንደሚጠብቀው የትግሉ ደጋፊ እንደሚያስበው የተሻለ ይዞታችንን በማስፋት ወታደራዊ ድሎችንም ስትራቴጂክ ድሎችንም በማምጣት ያለንን ፖለቲካዊ ተሰሚነት ያለንን ዲፕሎማሲያዊ ተሰሚነት ከፍ የምናደርግበት ወሳኝ ምዕራፍ ላይ ነው የምንገኘው። እኔ በዚህ አጋጣሚ መላው ሰራዊታችንም አመራሩም የትግሉ ደጋፊም ራሱን ለዚህ ትልቅ ነገር እንዲያዘጋጅና ለዚህ ትልቅ ነገር ሲባል ደግሞ ያሉ ጥቃቅን ችግሮችን ጥርሳችን ነክሰን እያለፍ ለትልቅ ድል እንድንበቃ ጥሪ ማቅረብም ጭምር ፈልጋለሁ። በጥሩ ሞራል ላይ ነው የሚገኘው ሰራዊታችን። ቅድም በጠቀስኳቸው ቦታዎች በሁሉም አካባቢዎች ውጊያዎች እንደቀጠሉ ናቸው። የአየር ንብረቱና አጠቃላይ ሁኔታው ደግሞ አመቺ ነው። የክረምት መግቢያ ላይ ነው የምንገኘው። በተለይ ውጊያ እየተደረገባቸው ባሉ የጎጃም ደጋማ አካባቢዎች ከፍተኛ ዝናብና ደመና ያለበት በመሆኑ ምክንያት ጠላት ኃይል ያለውን አድቫንቴጅ በተለይ የድሮንና የቴክኖሎጂ አድቫንቴጅ በሚገባ እንዳይጠቀም ተፈጥሮ ጭምር የሚከለክልበት ወሳኝ ወቅት ስለሆነ ይህንን መልካም አጋጣሚ ለመጠቀም ሰራዊታችን ርብርብ እያደረገ ነው። ድርጅቱም ያሉትን ወታደራዊ ኦፕሬሽኖች እየገመገመ እያስተካከለ ስምሪት እየሰጠ ነው የሚገኘው። ስለዚህ የሚለውጠው ነገር የለም አገዛዙ። እንደው አስረስ እንግዲህ ይሄ ወታደራዊ ትርጉሙ ምን ማለት ነው? በርካታ መስመራዊ መኮንኖች ኮሎኔሎች እንደተገደሉ እንደተማረኩ እየተገለጸ ባለበት በዚህ ወቅት አገዛዙ የናንተን እቅድ አስቀድሞ የማክሸፍ ስትራቴጂ ነድፎ ጥቃቱን እንደከፈተ ነው የሚነገረው። እንደሰማነውም ከሆነ ፋኖን በተለያየ መንገድ አንድም በጥቃት ሁለትም በድለላ ከፍተኛ ገንዘብ መድቦ በተለይ በፋኖች መሃል ልዩነትን በመፍጠር የታቀደ በትብብር የሚመጣ ጥቃትም ካለ እሱን አስቀድሞ የማክሸፍ ከሰኔ 30 ቀነ ገደብ የተሰጠው ጥቃት ነው የተከፈተውና እንደው በአጭሩ
ተቀልብሷል ማለት እንችላለን። ይሄ በእናንተ የወደፊት እቅድ ላይ የሚያመጣው ተጽዕኖ ይኖራል? የሚያመጣው ተጽዕኖ የለም። እንዳነሳውልህ ጥላት የተለየ ስልት አልተጠቀመም። ከዚህ በፊት ሲያደርግ እንደነበረው በርካታ ሰራዊት በማሰማራት በርካታ የቡድን መሳሪያዎችን በማሰማራት በወገን ላይ የስነልቦና ጫና በመፍጠር ነው ወታደራዊ ድሎችን ለማግኘት የሚሞክረው። የእግረኛ ሰራዊቱ የመዋጋትና የመፈጸም አቅሙ በእጅጉ የተዳከመ ነው የጥላት ማለት ነው። በአንጻሩ ደግሞ በወገን በኩል ያለው ሰራዊት ላለፉት 3 ዓመታት በተደጋጋሚ ውጊያዎችን ያደረገ ግዙፍ የሚባልን ሰራዊት በመማረክ ራሱን ያስታጠቀና ያደራጀ ኃይል የጥላትን ሰራዊት የውጊያ ስልትና አቅም እና ባህሪ ጭምር ጠንቅቆ የተረዱ ወታደራዊ አመራሮችን አፍርተናል። አሁን ባለንበት ሁኔታ እውነት ለመናገር ጥላት ያቀድናቸውን እቅዶች ትላልቅ ወታደራዊ እቅዶቻችንን በተመለከተ ዝርዝር መረጃ ዱሮት ሳይሆን በሚዲያ እንደምታዩና እንደምትሰማው በተለይ በቅንጅት በቃጣናው ያሉ ኃይሎች ኢትዮጵያ ውስጥ ያሉትም ከኢትዮጵያ ውጭ ያሉትም ጸረ አብይ አህመድ አገዛዝ ተጋድሎ እያደረጉ ያሉ ኃይሎች በጋራና በትብብር ከተነሱ እንሸነፋለን በሚል ጭንቀት ውስጥ ገብተው የሚያደርጉት የሚወስዱት ወታደራዊ እርምጃ እንደሆነ ያው እንደሚታወቀው ኃላፊነት የማይሰማው አገዛዝ ነው። ያገዛዝ በርካታ የድሃ ልጆችን በየተራራው እያመጣ እየቀበረ ነው የሚገኘው። ምንም አይነት የሞራልና የህግ የህሊና ተጠያቂነት በሌለበት ሁኔታ ውስጥ የሚኖር አገዛዝ በመሆኑ ያንን የሚደርስበትን ሰብአዊ ኪሳራ በዛ መንገድ ለማካካስ የሚሞክር ነው።